ማለት ነው? ጀምስ አልተጠየቅም። ሚዩት አድርግ። ደግመህ ከእንትን ካልክ ትወርዳለህ። ስርዓት አልበኛ ናቸው የምንላቸው እንደዚህ ነው። ይኸውት አሁን ጀምስ ሌላኛው እያወራ ጣልቃ ይገባል። እሺ ከስሩ ባለጌ እንደ ነቢያቸው ምንም ስርዓት ያልፈጠረባቸው ማለት ነው። ሙስሊሞች እንደዚህ ናቸው። በቃ ስርዓት ተማሩ። ደንቆሮ ጠላ ቤት ደንቆሮ ልጅ ምን ታውቃለህ? ክርስቲያን እያሞኘ አሁን ከመሐመድ የተማረው ይሄንን ነው። ካላህ የተማረው ይሄንን ነው። 400 አካባቢ ሰው አለ እዚህ የሚያይ በእናት በቃ ፕሮፋይሉን እዩት። ኡስታዞቹ ያስተማሩት እንደዚህ አሁን ስድብ ነው። እስልምና እንደዚህ ነው። ከስድብ ውጭ የሚያውቁት የለም። ከፖለቲካ ውጭ የሚያውቁት ነገር የለም። አክሚታል ከቻልክ በደንብ አረቄ ቤት አይደለም። ሄድና ነብዬ ጋዛ እንትን በል ገሃነም ውስጥ ትጮኻለህ። ገና ነብዬ ተራራ ላይ ወጥቶ ነበር የሚጮኸው። እኔ ቤት መታችሁ አትጮሁ። ኦኬ ሙክታር ቀጥል። ሙባረክ ሶር ቀጥል። እንኳን ደህና መጣህ ብያለሁ። ሜይ ቢ አላግራ ፕሊስ በእናት ዝም በል በቃ። ሄድና ለፊዳ ከዋቢዮ ያልከው ሄድና ታረድለት ስትፈልግ ልሰዋል ላልከው እኔ ላትጮህብኝ። ይሄ ጠላ ቤት አይደለም። ስርዓት ያዝ። ኦኬ እችን አዲስ ታውቃታለህ ሙባረክ? ቡሃሪ 48 ላይ አላህ እግሩን በቂያማ ቀን ገሃነም ላይ ይጭንባታል የሚለውን ከየት ነው ቆይ እንደዚህ የምታመጣ? ይሄ ቁርአን ላይ አለ እንዴ? እንደዛ ታምናለህ? አላህ ቂያማ ላይ ቡሃሪ ነው። ቡሃሪ የምትቀበለው ከሆነ ማትቀበል ከሆነ ችግር የለው ሳይሆን እግር አለ ብለህ ነው እንዴ ተቀበልከው? እኔማ አላህን እኮ ሲጀመር የለም ብዬ ነው ማምነው። እንኳን እግር ሊኖረው እና የፈጠረ ባል ነው እኮ። አንተ ነህ እኮ እግር አለው አላህ አልከኝ አንተ ነህ። ስለዚህ ባልከኝ መሰረት ቂያማ ዕለት እግሩን ይከታል የሚለው ታምናለህ? ይሄንን ሳይሆን ናታም ነው። አንዴ አዳምጠኝ፣ ስማኛ፣ እየሰማኝ የለተማመ አዳምጠኝና ልንገርህ። እያዳመጥኩ ነው በጣም። አዎ ብዙ ጊዜ እዚህ ላይ ማለት ነው አንድ ሰው ስታስገባ የሙስሊም ሰው እንዲህ ይሳደባል፣ ነቢያችሁ የሚያስተምራችሁ ስለ ስድብ ነው ምናምን ትተህ ማለት ነው። እባክህ ቶፒኩ ላይ እፎይ አንተ ስማ፣ የፈጠረ ማን ነው? አንተ ቶፒኩ ላይ እኔን ተውኝ። ቶፒኩ ላይ አንተ የዲቃላ ልጅ ዲቃላ ነህ፣ ሸርሙጣ ነህ አንተ። አሁን አንተ ቄጤን ማትታጠብ አንተ፣ ቄጤ ላይ አር ይዘህ የምትዞር አንተ ግማታም አንተ። አሁን አላህን ሸርሙጣ ሙሐመድ ነው። ሙሐመድን ሂድን የሸርሙጣ ልጅ ዲቃላ። ቄጤን መጀመሪያ ታጠብ። ቄጤን አርህን ይዘህ የምትዞር ዲቃላ ጀነት አይገባም። ቶፒኩ ላይ አርህን መጠጥ ቤት የምትገባ አንተ፣ አስካሪ መጠጥ የሚጠጣ አንተ አይደለ? ግማታም የተግማማ መልስ ሆነ። ይሄ መልስ አይሆንም። አይታደግልም። የሐሰት አስተምሮ ነው። አይታደግልም። ቶፒኩ ላይ ገባ 4-5 ልጅ ወልዳ ዲቃላ አይደል እንደምትወልደው የዲቃላ ልጅ አንተ። ስለዚህ ሙሐመድ እና ምን የሆነ ሙሐመድ ሱረቱ ካውሰር የወረደበት ምክንያት ታውቃለህ? ዘርህ የተቆረጠ ነው ቆራጣ ያሉት ነብይ ላዩ ላይ ስፐርሙን እየረጨ መውለድ ስላልቻለ ነው። ስፐርሙን ልብሱ ላይ ከሚረጭ ኖሮ አስወልድበትም ነበር። ቶፒኩ ላይ ግባ። ሴጣን ተሰርቶብኝ ነው እያለ ላዩ ላይ ስፐርሙን ከሚዘራ እና መንገድ ላይ ሰው ሁሉ ይኸው ልብሱ ላይ ስፐርም ከሚሉት አስወልድበትም እንዴ? ምንድን ነው የማይሆን ነገር? ነብይሽ ላዩ ላይ ስፐርሙን ይረጭ ነበር አልነበረም? በቃ ሚት አድርጋ እንዲ ኤኒዌይስ ሉክ ምን ያህል ባለጌዎች እንደሆኑ ተመልከቷቸው።
ምን ያህል ባለጌዎች እንደሆኑ ተመልከቷቸው። ስማን አንተም ማድመጥም ራሱ ሳይነኩ ሪሰርዛ አትጩሂ። ቤቱ የስድብ መተሻ አፋችሁ የምከፍቱበት አይደለም። እኔ አልሳደብም። በደንብ ታዘቧቸው። ዝም በይ። ሙባረክ አሁን ደህና እያወራ ነው። ጣልቃ ገብተው እንዴት ነው የሚረብሹ? ሙባረክ እኔ ምን አጠፋሁ? ቆይ ፍረድ አንተ ራስህ። እኔ ምን አጠፋሁ? ቀድመው እነሱ አለ የሰደቡኝ። በንግግር እንፈታለን። ስር ያላችሁ ቆይ ሙባረክ እኔ አጥፍቻለሁ? መስክር አንተ ራስህ። አጥፍቻለሁ? እኔ ሰድቤያቸዋለሁ? ማነው ቀድሞ የተሳደቡ? መስክር። በመነጋገር እንፈታለን እኮ። ታዲያ ለምን የሚሳደቡት? ንገራቸው። እነሱን የሰው ሃይማኖት አትስደቡ፣ ሰው አትሳደቡ በላቸው። እናንተ እዚህ ስር ያላችሁ ማለት ነው፣ እያዳማታችሁ ያላችሁ ሙስሊሞች እዚህ ስር ማለት ነው። አንድ ነገር ልላችሁ እስቲ፣ በሆነው ባልሆነው ምን ነው መጠመዴ? የእስልምና ዋጋ እንደዚህ ሆነ እንደ እኛው በተዋደድ በተፈቃቀር ነው ያሉት ይበሉ እንጂ የፈለጉትን ይበሉ እንጂ ረሱላችን ከነፍሳችን በላይ እንወዳለን እኛው። ስለዚህ ማለት ነው ማንም ሰው ሃይማኖቱን ይወዳል ታውቃለህ። አንተም ሃይማኖቱ ሲነካ እንትናትም ግን አንተ ለመሆኑ ሃይማኖት የለኝም ምናምን በመነጋገር ልንፈታ እንችላለን። ማን ነው ሃይማኖት የለኝም ያለው? ተቂያዚው ትሰራብኛለህ እንደ ነብይ እዚሁ ትዋሽብኛለህ። ማን ነው ሃይማኖት የለኝም ያለው? እነሱን ለመደገፍ እኔ ላይ ተዋሻለህ እዚህ ቁጭ ብለህ። 2000 ሰዎች ታዘቡ። እየየ ብቻ ትናንትና የገቡት ኡስታዞቻቸውን አያችሁ? እየየ አንብቡ፣ እኔን ይሰድባሉ። እነኚህ ይገባሉ፣ እኔን ይሰድባሉ። አንድ ነገር አንድ ቃል ስጠልዛቸው ይላሉ። ከዚህ ሲያቅታቸው ፕሮፋይሌን እዛ እንትንም ብለው እፎይ ያው ሸውዶናል። እፎይ ሜይ ቢ እንደው ክርስቲያን ቪዲዮውን አይተዋል። እፎይ ሸውዶናል። ቪዲዮ ካላሰማቸው እፎይ እስከዛሬ ድረስ ሸውዶናል። ፊልተር እየተጠቀመ ነው ለካ ወንዶቹ የሚሻፍዱብኝ ነበር። ሶሪ፣ በጣም ሶሪ። ወንዶቹ ለካ ይወተወሳሉ። እኔ እኮ ሀሳብ ያዘኝ ልኬልሃለሁ። ቴሌግራም ላይ ልከውልኝ ክፈትላቸው ሸቴን እንዳይመስል። እንኳንም በቪዲዮ እንደ ነብያቸው በወንድ ይወሰወሳሉ ማለት ነው። እንኳንም በቪዲዮ አልወጣው። በጣም ደስ ይለኛል። እኛ ስለእናንተ አዳምጪ። ኡስታዞቻቸው ከዚህ ተጠልዘው ሄደው ምንድን ያደረጉት? ስለኔ ፎቶ አዳምጪ። እያዳመጥኩት ነው፣ ግን እስካሁን እያዳመጥኩት ነበር። ግን ስለ ነብያችን አንድ ብያረሽ ተማሪ ስለ ነብያችን ምናምን አትበይ። ማንም አልነካሽም። ይሄን የእነሱ ፎቶ ነው፣ እኔ አይደለም። ቀጥል። ከንፈሩን እየተቀባ እዚህ ጋር ሜካፕ ፊልተር ደግሞ ሰቃቸዋል። ምን አገናኘው ከዚህ ጋር? የኔ ፎቶ አለ በግድ የኔ ላይ ያደርጉት ነው እንደ ያንኛውን እስካሁን ሸውዶናል። አቡዝ ቢላህ ያለ ምን ሊያደርገኝ ነው? በሆንስ ወንድ ነው። ምን እጠቅመዋለሁ እሱ? ወይንስ እንደ ነብዩ ሳይገናኝ ተገናኘው እያለ ላውሌ ስፐርሙን ሲለቅ እንደነበረው እሱም እያየኝ ሲሻፍድና ሲጨማለቅ ነበረ። ቀፋፊዎች ቱ እኔ እኮ ቪዲዮ አጥፋ ሁሉ አለኝ ማለት ነው። እሱም ካሰብኩ በኋላ እንዴት ተጠልዞ ሲሄድ እዛ ቤት ከፍተው በሺህ ሰው መካከል የኔን ፎቶ ያወራሉ። ፎቶ እንደዚህ ነው ምናምን ነገር። ያንኛው የመዝሙረ ያሬድ ሰርግ ላይ በርቀት የተነሳ ፎቶ ነው። ሰዋት ነብዩ እኮ ኩል እኮ አልነበረ ይቀነደብ ነበረ። አታውቁም? ይሄን እንደሚቀነደብ ነብዩን አታውቁም? ወረስትር አድርገው
ነብዩ ሸራፋ መሆኑን መቀንደቡን ልተወውና ላክፋባችሁ። ኑጡ እስቲ እንደኔ እስቲ እንደዚህ ውጡ። ይሄ ምን ይባላል? ጺም ይባላል። ጸጉር አለ። ዝም ብሎ ጸጉር ሳይሆን የሚባለው እዚህም ጸጉር ስለሆነ ይሄ ጺም ይባላል። ይሄ ጺም ይባላል። የወንድ ልጅ መለኪያው መለያው ነው። ኦልራይት። ታዲያ ምን ቻሌንጅ ላደርጋችሁ ፈልጌ መሰላችሁ? ይሄ የሌላቸው እንደ እስልምናው አረቧ ምድር ላይ ብቻቸውን እንዳይሄዱ ይከለክላል። ይሄ የሌላቸው ከሆነ ሴቷ አለጠባቂ እንደማትንቀሳቀሰ ሁሉ ይሄ የሌላቸው ቆንጅዬ ወንድ ከሆነ ብቻውን እንዳይሄድ የሚል ፈተዋል። ሚስጥሩ ገብቷቸዋል ነው? ማብራራት ይጠበቅብኛል? ቆንጅዬ ወንድ ጺም አልባ ከሆነ ብቻውን እንዳይሄድ የሚላለ እና እኔ ጺም እያለኝ እኔ ላይ ትሻፍዳላችሁ እንዴ? አስቸጋሪ ከሆናችሁ እናንተ ጺም የሌለው ብቻውን አይሄድ ቆንጆ ተብላችሁ ጺም ያለው ላይም ከሆነማ አስቸጋሪ ነው። እኔስ ወደ ቶፒኩ መልሰው አትሰማም። ሙባረክ ጨለማ ነው እኮ ሙባረክ፣ አትታይም። መብራቱን አብራው ሙባረክ፣ መብራቱን አብራው፣ አትታይም ብዙ። ኦኬ ክርስቲያን አስተካክላል። ክርስቲያኖች በተቻላችሁ መጠን ገስት አትላኩብን። ሀይ ሙስሊሞቹን ላስገባ ስል የክርስቲያኖች ተሳስቼ ነቃለሁ። ኦኬ ችግር የለም ሙባረክ። እና እንዳልኩ ነው አሁን አካል እግሩን ምን እያልከኝ ነው? እግሩን እስቲ ያልከውን ያለ እግር በገሃነም ላይ እንደሚጫን ታውቃለህ? አታውቅም? ዝም ብለህ እናትህ ትበደና እሺ አንዴ ይቅርታ። ሌላኛው ነብዩ ወንድም ነው። አንዴ ወንድሞቼ፣ ለማንኛውም እሺ፣ በመጀመሪያ እዚህ ቤት የምትገቡ ሙስሊሞች ምን ሆናችሁ ነው? ሲቀጥል ውፋ የምታስተምረው ነገር የሆነ ትንንሽ ልጆችን ታስገብና የሆነ ሰውን ለማሸማቀቅ ወይ አንተ ትንሽ ነህ? አንተ ትንሽ ነህ ወይ? ስንት ዓመት ነው? እኔ 18። ሙሐመድ እኮ አይሻን ጥሎ ሲሞት እሷ ገና 18 ዓመቷ ነው። በ6 ዓመት ነው ያገባት። የ6 ዓመት ልጅ እንኳን ትንሽ አትባልም። በ56 ዓመቱ ሱናን አቢ ዳውድ አንድ ላይ በ56 ዓመቱ አገባት። እሷ የ6 ዓመት ነበረች። በ9 ዓመት ጀምሮ ይገናኛት ነበረ። በ18 ዓመት ሲሞላት ደግሞ እሱ ሞተ። 63 ምናምን አካባቢ ሆኖት። ስለዚህ እሷ አርጅታለች እኮ። እንደዛ ከሆነ 18 የ6 ዓመት ልጅ አግብቶ የ6 ዓመት ማግባት የቻለች አንተ 18 ዓመት ይህን ያህል ደረት ተሸክመ ልጅ ነኝ ገና ህፃናት እንትላለህ እንዴ? ሙሐመድ 9 ዓመት በላይ አይሻን ተጫውቶባት ከሞተ በኋላ እኮ ነው 18 ዓመት አንተ ጋር የምትደርሰው። ህፃን አይደለህም። ስለዚህ ቶፒኩ ላይ ታወራለህ። አሁን አንተን ላውራ ሳይሆን እዚህ የምትገኙ ሙስሊሞች አላችሁን ፍሩ፣ አትግቡ። ይሄ የወረደ ሰው ነው። እስኪ ቶፒኩን ታወራለህ ወይ ከሆነ ቶፒኩን ታወራለህ ወይ? ኦኬ ጾታዬን ላሳየው አንድነቴን። ኡስታዞች ቤታቸውን ከፍተው ስለ ጾታዬ ሲያወሩ ነበረ፣ ስለ ከንፈሬ ሲያወሩ ነበር። ደግሞ አሁንም እናንተ መታችሁ ወንድ ምናምን ጾታዬን ሱሪ አውልቄ ላሳያችሁ እንዴ? ምንድነው ጉዱ? በቃ የነብያችሁን ሱና መከተል ጀመራችሁ ማለት ነው። ወንድነቴን አውልቄ ቀበቶ ፈትቼ ላሳያችሁ። አይ ጻራት እኮ ያለ እነኛ ያው ከንፈሩ ሊፕስቲክ ተቀብቶ ነው ምናምን ብለው
ወይ ንጽጽር የሚሰሩ ከንፈሩን ተቀብቷል አልተቀባም ሸውዶናል እያሉ ይላሉ። ይህን የከንፈር ምን ያሰርጋል? ምን ያደርግላቸዋል? ለወንድ ውስታቶች ንጽጽር ለሚሰሩ እንዴት ሸውዶናል ይላሉ? ኧረ ተው፣ ቦዲ ሼም ተውና ቶፒክ ላይ አውሩ። እኔን ተውኝ፣ ቦዲ ሼም ማድረጉን ተውና ሀሳቡ ላይ ብቻ አውሩ። ዘሆል የሚገባ ሙስሊም ኔጌቲቭ ቃል ሳይናገር ማውራት አይችልም። አወቅ ነው እኮ ግን አሚር እባክህ ምን አላማው ራሱ ምን እንደሆነ እባክህ ዝም በል በቃ። አሁን ቶፒኩ ላይ ታወራለህ ወይንስ አሁንም አንተም ደግሞ እየየ ነው የምትለው? ቶፒኩ ላይ ታወራለህ? ቶፒኩ ላይ ታወራለህ? አንተ በሽተኛ ሰው ነህ። ምንም አታውቅም። አንድ ነብይ ሆኜ ነው የልብ ደም ስሩ ተበጥሶ እንደሞተው እንደዛ የታመምኩ መስዬ ነው። አታውቅም፣ የምትናገረውንም አታውቅ፣ አላማህን አታውቅ። አሁን ቶፒኩ ላይ አውራ፣ እንትን አይደለም ፕሊስ፣ ቶፒኩ ላይ አውራ። ነፃ ነህ፣ ይቅርታ አድርግልኝ እና ወጣሁ እኮ ልሁን። በቃ ቶፒኩ ላይ አውራ። ነብይህ እኮ አለ መሀይም ነን ስላለ ችግር የለውም። ነብዩን የሆንኩ መስዬ ነው። ቶፒኩ ላይ ታወራለህ ነው? ስድብ ነው የፈለከው? የገባውን ለመስደብ ነው ወይንስ ቶፒኩ ላይ ታወራ? ጥያቄ ማስረዳት። ኦራይት፣ እንኳን ደህና መጣሽ። ቀጥል። ይሄን አዲስ ፈስሪልን። ከዛ በፊት ግን ለምትናገራቸው እያንዳንዱ ቃላቶች ጥንቃቄ አድርግ። አደብ ያለው ሐዲሱ ላይ ቀጥይ፣ ሐዲሱ ላይ ቀጥይ። እኔን ተይኝና ሐዲሱ ላይ ቀጥይ። ከጤነኛ ሰው ጋር ነው ማውራት የምንፈልገው። ስነ ስርዓት ያለኝ ሰው ነብዩ ታማሚ ስለሆነ ፕሊዝ፣ ነብዩ ታማሚ ስለሆነ እሱን እየተከተልሽ ጤነኛ ሰው ልታገኛች። እብድ እየተከተላችሁ እንዴት ነው ጤነኛ የምታገኘው? ሐዲሱ ላይ አውሩ። እኔን ተውኝ። አንተ እብድ ሰካራ፣ አንተን ቆርጬ ነው የምጥልህ። ቆሻሻ ሐዲሱን አንብብ። እኔን ተውኝ። አቡ ጀህል የዘመናችን ፍርዓውን እኮ ነህ አንተ። ከዛም እበልጣለሁ፣ ምክንያቱም እናንተን በማፍረስ ማለት ነው። ስማ፣ የአንተን ሴፍ ቀቅለ ብለው ሴፍ አንፈራም። እኛ ደግሞ ባለጌ ነህ፣ የመጨረሻ ባለጌ። ስርዓት የለም፣ እምነትን እንኳን የማታከብር እንኳን የሰው እምነት ይቅርና። አዎ ባለጌ ነኝ። የነብዬን ቆሻሻ ልምምድ እናስተምረው ምገልጥ እንደው ቆሻሻ ልምምዱ የምገልጥባችሁ። ስማ፣ እንደ አፄ ዮሐንስ ነው አንገትን ቆርጬ አርደት በላኛለህ። እሱ ብቻ አይበቃም። ቁርጡቢ ቮሊዩም 2 ላይ ተፍሲሩ ላይ 85ኛው ቮሊዩም ላይ መብላትም ትችላለህ፣ ፈቅዶልሃል። አሁን ቶፒኩ ላይ ቀጥል። ጠማማ፣ የመጨረሻ የዓለማችን ጠማማ አንተ ነህ። የማይገባ ደንቆሮ። ጠማሞችን የፈጠረው አላህ ነው። እኔ ምን ላድርግ ካለ እኔ ነኝ ማጠመው ብሏል አላህ። እኔ ያጠመምኩት ማንም አያቀናም ብሏል። ስለዚህ አላህ ነው ያጠመመው። አሁን ቶፒኩ ላይ ቀጥል። አላህ ነው አጥማሚ፣ ጠማማን የፈጠረው አላህ ነው ማለት ነው። ቀጥል አሁን ቶፒኩ ላይ። እሺ ሐዲሱ ምንድን ነው የሚለው? ንገረኛ። ካወቀው እውቀቱ ካለ አንብበው። ይኸው አንብበው፣ ይኸው አንብብ። ቀጥል። ከፍ አድርገው ወደ ላይ አንብበው። ስለምንድን ነው የሚያወራው? ከፍ አድርግ በላት። ከፍ አድርግለት። እና ታዲያ ምንድን ነው እሱ ጋር ምንድን ነው የፈለግኩበት? አሁን አንብብልንና ፈስርልን። አዲስ አንብብና ፈስርልን። አዲስ ምንድን ነው የሚለው? ምን ፈልገህበት ነው አንተ? ምን ፈልገህበት ነው? አላነበብከውም እኮ ገና። በእናትህ ገና ሳታነበው ምን ፈልገህ ነው ትላለህ? ጀሃነም ሞላሽ ወይ በምትባልበት ሰዓት ምን ጨመርልኝ አለ ወይ ትላለች ነው እኮ የሚለው። ኦኬ፣ ከዛስ እዛ በኋላ ከሚጨመሩት ውስጥ አንተ ልትሆን ትችላለህ። ወደ እስልምና ግባ። እሺ፣ በአካንብብና ጨርሰው። ከዛስ ምንድን ነው? ከዛ ምን አለው? አለቀ በቃ። ይሄው ነው። ንገረኛ አንተ። አውቃለሁ ብለሃል የመጣኸው እዚህ።
ሀዲሱ የብቻ የሚለው ንገረኝ አንተ። እሺ ንገረኝ አንተ። ጨርሳ። እሺ አንብብና ጨርስልኝ። እሺ ሰላም ሰላም ሰላም። ኑር አንብበህ ጨርሰው እስኪ አንዴ። እሺ ጨርሰላል። ማብራሪያ ያስፈልገዋል። ቆይ ይሄ እንደመጣልን ሀዲስ እኮ ማብራሪያ ያለው አንተ አሁን የፈለክበት ነገር ስላለ ለዚች ሹብሃ ደግሞ እኔ ማብራሪያ ሳልሰጥበት አላልፍም። ችግር የለውም። ጠብቀኝ አንዴ። ችግር የለውም። መጀመሪያ አንብበውና ጨርሰውና ትርጉሙን ንገረህ እስከ መጨረሻው አንብበው። ምን ይላል? ቆይ ላምጣልህ። ችግር የለውም። አንዴ ጠብቀኝ፣ አውጥቼ ልንገርህ። ችግር የለውም። እሱ የፈለገበት እቺ ሹብሃ እሺ ታገስንህ፣ እንታገሳለን። እሺ እሺ እመጣለሁ። እመጣለታለሁ። ቆይ እሺ ናልኝ። ህፃኗ ራሱ እየሳቀችብህ ነው። መረጃውን ያዝልኝና ነው። ኤኒዌይስ አብደላ እንኳን ደህና መጣህ። አብደላ አለ? ሙስሊም ነኝ። ሰላም ነው? እንዴት ነው? ማንኛው ነው እያወራ ያለው? ማንኛው ነው እያወራ? ማንኛው ነው? አብደላ ነው? ማን የምታወራው? ማሜ ነህ ወይስ ነስሮ? አብደላ አይደለሁም፣ እሱ ነው። ኦኬ አብደላ ኔትወርክ መሰለኝ። አብደላ ኔትወርክ ነው። ሙስሊም ነኝ የሚለው ከላይ ይሰማል። ሙስሊም ነኝ። ኦኬ መልካም። እሺ ማሜ እንኳን ደህና መጣ ነስሮ። ሙስሊም ኦኬ ይሰማል። የኛ ድምፅ አለ? እንዴት ነህ? ደህና ነህ? ሰላም ብያለሁ። እንኳን ደህና መጣ ብያለሁ። ኦኬ ይህንን አዲስ ታውቀዋለህ? ኦኬ ሜይ ቢ ይህን አዲስ የሚያውቀው እሺ፣ ማሜ ወይንም ነስሮ። አዎ እሺ፣ የምታውቁ ቀጥሉ። እዚህ አዲስ ላይ ለአንተ እኮ ሀዲስ አያስፈልግም እኮ አንተ ምን ሸርሙጣ ዲቃላ፣ አንተ ስለ እስልምና ምን ታውቅና ነው? ቆሻሻ ነህ አንተ። መልሱ ነው። እኔ ነኝ በቃ። አንተ የዲቃላ ልጅ ነህ። ዲቃላ ስለሆንክ ለዲቃላ ማለት ነው። ስለ እስልምና ምን ታውቃለህ አንተ? ክርስትናንም አትወክልም፣ እስልምናንም አትወክልም። ለምን ዲቃላ ነህ? ስትወለድ ራሱ በሽርሙጥና ነው የተወለድከው ማለት ነው። የሸርሙጣ በኮንዶም ያመለጥከን አንተ ዲቃላ እና መልሱ ነው ይሄ አንተ ማለት ነው። በቃ ሸርሙጣ ነህ፣ የሸርሙጣ ልጅ። ቄጤን መጀመሪያ እስኪ ከነብይ የተማርከው እንደዚህ ቀሪ ሳበኔ ትሸታለህ በጣም ግማታም ነህ ማለት ነው። አይዟችሁ ምንድን ነህ አንተ? ከማን በላይ ነህ? ማለት ነው። ነገ ትያዛለህ። ምላሴን የምታወራበትን ማለት ነው። አዲሱን አንብብ ለአንተ ማለት ነው። አዲሱን አንብብ። የሸርሙጣ ልጅ ነህ። የዲቃላ እየየውን ስጨርስ አዲሱን ታነባለህ። ማንም አያስወጣ። ስድቡን ስጨርስ ታነባለህ። ደነዝ አይገባም። ስለማይገባ አንተ ስለ አላህ የምታውቀው ነገር የለም። እኔ እዚህ ውስጥ ገብቶ ለአንተ ማለት ነው ስለ እስልምና የሚያስረዱ ሰዎች ራሱ የተሳሳቱ ሰዎች ናቸው ለአንተ የሚያስረዱ። እስልምና አያውቁልም። አንተ ግን የዲቃላ ልጅ ዲቃላ ነህ። ከአንተ ማወክልም ማለት ነው። ገብተሃል። ዲቃላ ምን አለ? እኔ ምሳሌ ዲቃላ አባት የሌለው ዝም ብሎ በስሜት የተወለደ ዲቃላ ስለሆንክ ለአንተ ማስረዳት አይጠበቅም። አንተ ሸርሙጣዊ ሴጣን እስልምናንም ክርስትናንም አትወክልም። ልንገርህ፣ ቀጥል። አሁን አዲስን አንብብ። ስለ እስልምና አታውቅም። ሲጀመርም
ስለ ክርስትናም ታውቃለህ ብዬ አልገምትም። እንዳንተ አይነት ምናምን ሊከተሉ ይችላሉ። መልስ አይሆንም። ማስረዳት ለአንተ አይጠበቅም ማለት ነው። መልስ አይሆንም። ጭንቅላት ላላቸው ሰዎች መልስ አይሆንም። ጭንቅላት ለሌላቸው ነው መልስ የሚመስለው። ለእንደዚህ አይነት ሸርሙጣ ምን ልታስረዳ ነው የወጣው? ምንድነው? ነብዬ መስዬ ነው እንደ ነበር በአንድ ሌሊት 9 ሴት በአንድ ቀን 11 ሴቶች መገናኝ። እንደዚህ አይነት ሰው ይሄ ሁሉ ሰው አይሰርብ። ለምን ሴጣን ምሳሌ ሴጣን ነው አይደለ? አይ እኔ ነብዬን አይደለሁም ሸርሙጣ የምትለኝ። እኔ በአንድ ሌሊት 11 ሚስቶች ጋር አልፌ ብቻውን ወሲብ የሚያደርግ ነብዬ ነው። ሸርሙጣ ከተባለ እንግዲህ ነብዬ ነው የሚሆነው። ሁማናይዘር የተባለውም ነብዬ ነው። አልፈልግህም አንተ ሴሰኛ ነህ የተባለውም ነብዬ ነው። እኔ የትኛዋን ሴት ጠይቄ አልፈልግህም ሴሰኛ ነህ አለች? ማን ነው እኔን እስኪ አተራማሽ ያለኝ? እንደዛ የለም። ነብዬ አተራማሽ ተብሏል። ነብዬ ነው ላውሌ ስፐርም የሚራጨው። ስለነብይ ሲነካማ አልወድም። ተው እንጂ አንተ ተው ተው ተው። ቀስ ብለን እናውራ። ቀስ ብለን እናውራ። አንድ ጊዜ ይቅርታ፣ ሶሪ። አንደኛ ልጁ የተናገረው ለነብይ እንደዛ አይደለም፣ አስነጓሪ ነገር ነው። ወይ ማትረጋጋ ሙስሊም። ኧረ ሶሪ ሶሪ። ሲቀጥል ማለት ነው እስኪ ያዝምት የገባችሁ የምትሳደቡ ሰዎች ስርዓት ያዙ። የምትከራከሩ ከሆነ መልሱ በተገቢ መንገድ መልሱ ከሆነ ጥያቄው ላይ አተኩራችሁ ስራ ስሩ። መመለስ የማትችሉ ከሆነ ደግሞ አትግቡ፣ አትሰዳደቡ። ይሄ አንደኛ የእስልምናችን አመለካከታችን በባህሪ ደረጃ ከሁስነል ኹሉቅ አኳያ ራሱ ይህን አያስተምረንም። ስለዚህ ፕሊስ እየገባችሁ አትሳደቡ፣ እየገባችሁ ጸያፍ ንግግር አታድርጉ። ሌሎች ደግሞ ሰዎችም ወደ ጸያፍ ንግግር እንዲገቡ አትጋብዙ። ይሄ ልክ ነው ብዬ አላምንም እንደ እስልምናችን ማለት ነው። ሲቀጥል ጥያቄው ላይ አተኩራችሁ ስራ ስሩ። መልስ መመለስ ከቻላችሁ መልሱ። እኔ ትናንት ነበርኩኝ፣ አንድም ነገር መልስ የተሰጠበት ነገር የለም። አሁንም ዛሬ መጥቻለሁ። እየተከራከራችሁ ስድብ የዘለለ ሌላ ሚና የለውም። ስለዚህ የምትሰዳደቡ ከሆነ ቤታችሁ ተቀመጡ። በተገቢ መንገድ ሀዲሱን ተረድታችሁ ማታስቀምጡ ማትመልሱ ከሆነ ለምን ትመጣላችሁ? ለምን ነው እኛ የምታሰድቡን? እናንተ ተሳድባችሁ ለምን እኛን ታሰድቡናላችሁ? ስለዚህ እኔ ልናገር ነው የገባው። ፎይ ለማንኛውም እፎይ ይህን ፖይንት ነው የሚፈልገው ማለት እንዲሰደብ ከዛ ሙስሊሞች እንዲህ ናቸው ብሎ እንዲወራለን። ማንም አልለካም። አንተ እንደገባ ከሆነ የተሳደብከው አዲስ አንተ ምን ያልከው እንደገባ ተሳድበ ወጣ። አንተ ላይ ነብያችን ከተሳደብ ይሳደባል። በአካዲሱን አንብብ። አንተን ሳይሆን ሙስሊሞች ራሱ አንብቡ በል እንጂ ሆት አታደርጋቸው። መልስ ይመልሱ። አዎ ና ማንም አልለካውም። ኖ አንብብ ነው ያልኩት። ደቡ ያደረክ ነው እዚህ ጋር አንተ አንብብሽ። አንተ እኔን ተወኝና አንብብሽ። አንተ አንብብሽ እኔን ተወኝ። ሰማዕቱ ብራና ሚላለ መጽሐፍ ቅዱስን ድቅቅ አድርጎ ሳላህ አባቴ በእናት ሐዲሱን ታነባለህ ወይ? መሐመድ ምናምን የሚል እያመጣ ፖለቲካ ሐዲሱን አንብብ። ሐዲሱን አንብብ ምናምን እያመጣ እዚህ ጋር ሙስሊም ሐዲሱን አንብብ። እንዲህ ናቸው ምናምን እያለ ፖለቲካ አትስራ። አይ እንግዲህ ከትናንት ጀምሮ አይታችኋል። ኡስታዞቻቸውም እንደዚህ ናቸው፣ ተማሪዎቻቸውም እንደዚህ ናቸው። ምን አይነት መንፈስ ነው ግን? እነኚህ ሰዎች ስለ ሃይማኖት ሲያውቃሉ? እውነት ሐዲሱን እስኪ ንገረን አንተ። ስለምንድን ነው 48 ላይ ተከፍቷል። ብዙ ቦታ አለ ሐዲሱ። በተቻላችሁ መጠን እስኪ ሃይማኖታዊ ቦታ መሆኑን አዘንጉት። ይሄ የሆነ ኳስ ሜዳ አይደለም፣ እንጮህበት አይደለም። ልክ ጎል ሲገባ ታፍ ልከት ይኖረዋል። በጣም ድንበር ያለፍክ ነው ስታወራ ስትናገር፣ ግን የሃይማኖት ቤት ነው እያልክ ነው። ጥያቄ ነበረኝና ጠይቅ። እንደኔ ጥያቄ በኋላ እንደተለመደው ትጠይቁናላችሁ። ቶፒኩን ስንጨርስ ትጠይቁናላችሁ። አሁን ቶፒኩን አውሩ። አንብቦ ማስረዳት የሚችል ሙስሊም አለ? ሙባረክ ሙስሊሙ ነኝ፣ ማሜ፣ ራቢያ ይህን ሀዲስ አንብባችሁ ማስረዳት የምትችሉ ካላችሁ መግባት ትችላላችሁ። 3000 ሰው ምናምን አለ። ምናልባት ከ1000 በላይ የሚሆኑት ሙስሊሞች ናቸው የሚሆኑት ብዬ አስባለሁ። ካላችሁ ግቡና ገስት ላይ ብዙ ስላሉ እፎ ያስገባቸው። ይሄን ሀዲስ አንብባችሁ እስኪ ተርጉሙልን፣ አስረዱን። ስለዚህ ሀዲስ በጣም ነው ማዝነው። በዚህ መጠን ማለት አንዳንዴ እኔ
እዚህ ላይ ስትሆኑ ምን አለ መሰላችሁ፣ ያም መጥቶ ሲናገራችሁ ስሜታዊ ልትሆኑ ትችላላችሁ። አትሊስት ከስር ስትሆኑ የመቆጣጠር ቴምፕሬቸሩን ትችላላችሁ። ገና እንደገባ እኮ ነው ስድብ የጀመርከኝ አንተ። እኔ እኮ እስካሁን ዝም ብያለሁኝ፣ አንተ ምላሽ አልሰጠሁም። ንቄ በጣም የሚሰለቸው በጣም የሚያስጠላውም ገና እንደገቡ አምላካችሁን ይሳደባሉ፣ ሃይማኖታችሁን ይሳደባሉ፣ እናንተን ይሳደባሉ፣ ቤተሰቦቻችሁን ይሳደባሉ። ከዛ ደግሞ ጨዋ ሊጫወቱ ይሞክራሉ ማለት ነው። ታዘቧቸው ማለት እነኚህ ስለ አሁን እንደዚህ ተሳድበው ገነት ለመግባት ነው። በቃ በስድብ ገነት መገቡ ከሆነ ትገባላችሁ፣ አንደኛ ናችሁ። እና በጣም አስቸጋሪ ነው። ጌታ ይርዳችሁ። ኤኒዌይስ ኑር ራቢያ ሙባረክ። ኦኬ ቀጥል። ሀዲሱ ላይ የተወሰነ ምንድነው እሱ? ሎክ አላህ አካል እግር አለው የሚሉ አካላቶች ምን ብለው ያምናሉ? አላህ ገሃነምን የሚሞላት እግሩን በገሃነም ላይ ጭኖ፣ ስለዚህ ገሃነም የምትሞላው በአላህ እግር ነው ብለው ያምናሉ። ይህንን ታምናላችሁ ወይ ነው? እንደዚህ ሚል ሀዲስ ታምናላችሁ ወይ? እንደዛ የምታምኑ ናችሁ ወይንስ አታምኑ? አላህ በእግሩ ገሃነምን ይሞላል ብላችሁ ታምናላችሁ ወይንስ አታምኑ? በጣም ቀላል ጥያቄ ነው። ከዛ በኋላ እንደየእንትናችሁ እየታየ ጥያቄው እንትን እያለ ይሄዳል ማለት ነው። እና ይህንም ማስረዳ ነው። ሰላም ጤና ይስጥልኝ ወንድሜ። እንዴት ነው? አዎ ሙስሊም ነኝ። አዎ ሰምቼዋለሁ። አይ መጀመሪያ ማውራት የምፈልገው ነገር አለ። አሁን መጀመሪያ ገብቶ የሰደበ ልጅ አንተን መጀመሪያ ገብቶ የሰደበ ልጅ ላውራ እንዴ? መጀመሪያ ገብቶ የሰደበ ልጅ ተዋን በቃኛ ትክክል እስልምና የሚወክል ልጅ አይደለም። አንዴ ላውራ፣ ቶፒኩ ላይ ተወሱኑ። አንዴ ማውራት ትችላለሁኝ? እና ልጁ በሚሰድብ ሰዓት በሚያወራ ሰዓት አንተን ነው እንጂ እየሰደበ ያለው ወይ ማርያምን ወይ ኢየሱስ ክርስቶስን አይደለም እየሰደበ ያለው። አንተ ግን ዘለ ወደ ነብያችን ሄደ ነብይ ትሰድባለህ። ነብያችሁ እንዲህ ነው ሸሩ ሙጣኑ ነብያችሁ እንደዚህ እያልክ ታወራለህ። ልጁ ግን የሰደበ ልጁ ባለጌ ነው። በእርግጥ ግን አንተን ነው የሰደበ። ገብቷል ወይ? ማርያምን ወይ ኢየሱስን ወይ እግዚአብሔርን አይደለም የሰደበው። ገብቷል? አንተ ግን ቶሎ ብለህ ወደ ነብዩ መሐመድ ትሄዳለህ። ለምን ትሄዳለህ? ከሱ ከራሱ ከራሱ ማውራት ትችላለህ እኮ። ገብቷል? አንተ ዋጋ የምትከፍልበትን ነገር አታውራ። አንተ ገስት ላይ ካለ ሰው አውራ እንጂ፣ ሰማኝ ወንድሜ፣ ገስት ላይ ካለ ሰው አውራ እንጂ። አዳምጥ እሺ፣ እኔንም አዳምጣ። አንተን ነው እንጂ ሌላ አልሰደበም ማለት። ጣዖት አምላኪ ሲለኝ ማንን እየሰደበ ነው? ከኔ አልፎ አምላኬን እየሰደበ ነው ጣዖት እያለ ነው። አንድ ሸርሙጣ ሲል እኔን ቢሆንም ችግር የለውም፣ እሱን እናቆማለን። የሸርሙጣ ልጅ ሲል እናት አባቴን እየሰደበ ነው። ሁሉንም ነው የሰደበው። ራሴን፣ ቤተሰቤን፣ አምላኬን ነው የሰደበው። አምላኬን አልሰደበም። ፕሊስ አዳምጥ ቆይ። አምላኬን አልሰደበም። አዳምጥ ቆይ። ዳምጥ ትጮህ ትችላለህ። ዘላ ወደ መሐመድ መሐመድ እኮ ለእኔ እንደማንኛውም ተራ ሰው ነው። ለአንተ እኮ ነው እንጂ ለእኔ ተራ ሰው ነው። ከእኔ ቤተሰቦች እኮ መሐመድን ቦታ አልሰጠውም እኮ። እሺ አንተ እኔ ምልክ አንተ ዲያቆን ነካ መምህር ነካ
ቆማጣን አንተ ቆማጣና ትልዛለ ዱርም ቆምጬ ምን ታውቃለህ እንት ስለ መሐመድ ጀዝባ ግማታም እዚህ ሰካራም ነገር አንዴ አንተ ሲጀመር በረንዳ ልጅ ምን አይነቱ ነው? በእናትህ አሰዳቢ ነው ሰው ጨረስ አጋንንት አንተ ሲጀመር አጋንንት ሰይጣን ና ትልብዳልና ምን አባ ሰው ጭራሽ አላበዛም እንዴ? አበዛ እኮ አንተ ጭራሽ ግማታ። ጨረስክ ነው ትቀጥላለህ? ክብረ ቢስ እሺ፣ አሁን ተጨረስክ። ቶፒኩ ላይ ግባ። ክፈትለት ክርስቲያን። ኦልራይት ጋነም በምንድን ነው የምትሞላው? ምንድን ነው የምታወሪው? ቀጥሽ። አንተ አሁን ዲያቆን መምህር ከሆንክ ለምንድን ነው እየተሳደብክ የምታስረዳው? እኛ ላይ ችግር ካለ ለምን? ቆይ ራቢያ ዲያቆን የተጻፈ አይተሻል ነው? ኡስታዞችሽ ሲቀጥሱ እያየሽ። እሺ አንተ አዋቂ ነኝ መምህር ነኝ ብለህ ያስረዳክ ነው። ስሜ ማን ይላል? ስለ ስምህ ይቆይልኝ። ግን አንተ እሺ ቆይ እሺ ምንም አትሁን መምህርም አትሁን ዲያቆንም አትሁን፣ ግን ለምንድን ነው እየተሳደብክ የምታስረዳው? አንብቢው። ማን ይላል? ስለ ስምህ ምን አገባኝ? ለምንድን ነው እያተሳደብክ የምታስረዳው? ቆይ አዳምጪ፣ አትጩይ። ታይትል ዝም ብሎ መለጠፍ ወንጀል ነው። በነገራችን ላይ አንድ ሰው ዶክተር ሳይሆን ዶክተር ነኝ ብሎ ስራ ቢቀጠር ራሱ ወንጀል ነው፣ ያስጠይቃል፣ በህግም ያስጠይቃል። ያልተሰጠውን እውቅና ያልተሰጠውን ዶክተር ነኝ ብሎ ያለ ፕሮፌሽኑ እንትን ማለት አይችልም። ታይትሎችን መያዝ አይችልም። ዲያቆን የሚለውም ታይትል ዝም ብሎ አይሰጥም። ኡስታዞቹ ቀጣፊ ስለሆኑ የሆነ ሼም ያደረጉ መስሏቸው ነው ዲያቆኑ እንደዚህ ዲያቆኑ ምናምን የሚሉት። ውሸታም መሆናቸው የምታውቁት በምንድን ነው? ቪዲዮም ሲሰሩ እዚህም ሲመጡ ዲያቆኑ እንደዚህ ያለ ሲሏችሁ ወራዳና ውሸታም መሆናቸው ነው። ዲያቆን ነን አላልንም። ስማችን ላይም ዲያቆን የሚል የለም። እንደዛ ታይትል የለም። በሌለበት ላይ እንደዛ ካሉ ውሸታምና ወራዳ ስለሆኑ ነው። አሁንም እየሰደብከኝ ነው። ፕሊስ እኔ አልሰደብኩክም። ኦኬ አንቺ ዶክተር ነሽ? ኖ አይደለሁኝም። አይደለም ውሸታም ናቸው ምናምን ስትልኩ ነው። ኡስታዝ ነሽ? አይደለሁኝም። እሺ ኡስታዝ ነች ራቢያ ብዬ ብል እየዋሻው ነው ወይንስ እውነት እየተናገርኩ? ኦኬ እሺ እኔ ዋሽቻለሁኝ አይደለክም። እሺ እፎይ ነክ አንተ እዚህ ጋር እያስተማርክ እያለ የእናንተ ሃይማኖት ውሸት ነው እያልክ እያለ እኔን ተይኝና ቶፒኩ ላይ ኖ ለምንድን ነው መጀመሪያ እየሰደብክ የምታስተምረኝ? ማንም አልሰደባችሁም እባክሽ። በቃ ከስር ሆነሽ ታፕ አድርግ ተዋት እባክህ። እኔ ሰለችሁኝ። አሁንስ ተጸየፍኳችሁ። እንደኔ ብዙ ሰው ነው የሚጸየፋችሁ። እፎይ እኔ አሁን አልተሳደብኩም። ለምንድን ነው የምታስወርደኝ? በመጀመሪያ እዚህ ጋር ሰዎች አሉ ያልዳኑ። እፎይ እንትን ላስተዋውቅ፣ ምን ችግር አለው? አትቅና። ሰማዕቱ ብራና የሚል መጽሐፍ በሳላህ ወንድማችን እባክህን ቶፒኩ ላይ ግባ። ቶፒኩ ላይ ታወራለህ ወይንስ አንድ ተረት መጽሐፍ የቅናት መንፈስ ለተረት ታወራለህ? ሰማዕቱ ብራና የሚል አለ። ሰዎች ለመዳን እሱን ተጠቀሙ። ሰማዕቱ ብራና። እሺ እቀጥላለሁ። በቃ ተወደዛ ኢዲቶች ናቸው። ተረቶች ብዙ ተረቶች ጽፋችኋል እኮ ምንም አዲስ አይደለም ለኛ። ቦታ የምንሰጠው መስሏችሁ ነው? እንደዚህ ነው የምናስገባችሁ እኮ ቦታ ስለማንሰጣችሁ ነው። ሺህ መጽሐፍ ጽፋችኋል፣ እኛ አይደንቀናል። ለእናንተ ተረት አንድ መጽሐፍ ብጽፍ እኔ እስልምናን ቀብረዋለሁ። አንድ መጽሐፍ ብጽፍ የዛሬ ዓመት የሚመጣው ረመዳን ላይ ጠብቁኝ፣ ማወጣው መጽሐፍ
ሰላማዊ ሰልፍ እንድትወጡ የሚያደርግ መጽሐፍ ነው መጽፍባችሁ። እዛ ድረስ እኮ ትሞታለህ። የዛሬ ሞትም የሚያሳትመው ይኖራል፣ ብንኖር የሚያሳትመው ይኖራል። ጽፈዋለሁ። አሁን ቶፒኩ ላይ ግባ። ጎግል እያወጣህ ክርክር ስትከራከር ቶፒኩ ላይ ግባ። ቶፒኩ ላይ ግባ። ጎግል ላይ ገብተህ ቶፒኩን አንብባ። ማሳተም አችልም አንተ የስድስተኛ ክፍል መጽሐፍ። እውነቴን ነው የምልህ። ምን ኡስታዝን መስዬ ነው እንደ ከስድስተኛ ክፍል እንዳቆመው ኡስታዝ መስዬ ነው። ካንተ ነው ይሻልምሃለሁ። ቀጥል። አሁን ቶፒኩ ላይ አበጫዳ መሰለህ እንደ መጽሐፍ ቶፒኩ ላይ ቀጥል። የኔን ጽሑፍ አታውቁትም ማለት ነው። ሙስና ላይ ደንቆሮና ውር። በቃ እናመሰግናለን። በቃ ከሰሩን የኔን ጽሑፍ የቀመሳችሁት ለታ ሰላማዊ ሰልፍ ነው ማስወጣችሁ። እንደዚህ እንደመወያየው መስያለሁ ጽሑፍ ላይ። ኤኒዌይስ አሁን ቶፒኩ ላይ ቀጥሉ። እስከዛሬ 100 ምናምን የጻፋችሁትን በአንድ መጽሐፍ ጠቀልለዋለሁ፣ ዘጋዋለሁ። ቶፒኩ ላይ አሁን ቀጥሉ። ምን ታዘባችሁ ግን ከስር ያላችሁ ውድ ክርስቲያኖች ሙስሊሞችም? ሆነ ለመናገር ሰሞኑን በጣም ብዙ ሰዎች ናቸው ሙስሊም ቴክስት ያደረጉልኝ። ትናንትና በጣም ብዙ ሰው ነው ቴክስት ያደረገልኝ። ቆም ብዬ እንዳስብ አደረገኝ። ጩኸታቸው፣ ስድባቸው ሶሪ ያሉኛሉ። አንተን ተሳዳቢ ስንል የነበረበት ጊዜ ሶሪ ለካ ራሳቸው ናቸው ቡል የሚያደርጉት፣ ራሳቸው የሚሳደቡት። ለካ በተለይም ኡስታዞቹ ገብተው መውጣታቸው በጣም አሪፍ ነበር። እነኞቹ በፊት ምንድን ነበር የሚሉት? አይ እነኞቹ ስለማያውቁ ነው ምናምን የሚል ነበር። እነኚህ ቢንጫጩም ቢጮሁም አይ ለምን አትታገሳቸውም አይነት ሳፍ። ኡስታዞቻቸው ገብተው ሲጮሁና ሲሳደቡ ቡል ሲያደርጉ ሲያዩ ሰው ቤት ሄዳችሁ እንዴት ትሳደባላችሁ? ሰው ቤት ሄዳችሁ እንደዚህ አድርግ እንደዚህ አታድርግ ብላችሁ እንዴት ታዛላችሁ? ቤታቸው ቢሆን ሰማው ያስኬድ ይችላል። ገና እንደገባ ሰው ቤት አሳይሃለሁ፣ ቀብረሃለሁ፣ አንተ መሀይም ደንቆሮ እንዴት ትላላችሁ? ሰው ቤት ሄዳችሁ ታዝባችኋል። ትናንትና አንተ እንደዚህ ነህ ምናምን አሳይሃለሁ እና ቢያንስ ስርዓት የሚባል ነገር ማለት የሃይማኖት መምህር ተብለው ሶሪ ነው። በእንደዚህ አይነት ከወረዱ ሰዎች ጋር እንዴት ነው ልታወሩስ የምትችሉት? እንዴት ነው ልትግባቡስ የምትችሉት? በመጮህና ድምፅን ከፍ አድርጎ በመጮህ ከዛ ደግሞ በመሳቅ አታውቅም፣ መሀይም፣ ደንቆሮ፣ ደደብ በማለት እውነትን ማስረዳት ይቻላል ወይ? ይቻላል ወይ ወገን? ሶሪ አጋንንት ምን ያህል ሰዎች ላይ ሊጫወት እንደሚችል አውቃለሁ። የእናንተ ከፋ። ኤኒዌይስ ቀጥል ክርስቲያን። አለው ግን አልገባኝም ነገሩ እንዴት እንደሆነ። ኦኬ ከአዲሱ በፊት ወደ ቁርአኑ መልሰውና ክርስቲያን ቁርአን ላይ ማሜ እንደዚህ የሚል መረጃ አለ። ገሃነም የምትሞላው በሰውና በአጋንንቶች ነው ይላል አይደለ? እሺ ይታያል። ይህን አንብበው። ጌታ ያዘነለት ብቻ ሲቀር ለዚህም ፈጠራቸው። የታዘነለት ብቻ ሲቀር የተፈጠሩት ኢንቴንሽናሊ ለዚህ ነው። ለምን
የጌታም ቃል ገሃነምን ከአጋንንትና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመች። ገሃነም በማና በማን ነው የምትሞላው? ከአጋንንትና ከሰዎች። ስለዚህ ግዴታ ገሃነም መሙላት ያለባት በአጋንንትና በሰዎች ነው አይደለ? እሺ ኦኬ። አሁን ወደ እንትኑ ሄድ፣ ሐዲሱ ላይ ሄድ። እዚህ ጋር ተስማምተናል። ገሃነም የምትሞላው በአጋንንቶችና በሰዎች ነው። ኦኬ the prophet said ነብዩ እንደዚህ አለ። አነስ ነው የተረከው። the prophet said the people will be thrown into the hell fire ሰዎች ወደ ገሃነም እሳት ውስጥ ይወረወራሉ አለ። and it will say ተዛም እንዲህ ትላለች are there any more to come የቀራለ የሚመጣ እያለች ትጠይቃለች አለ። ገሃነም ምን ትላለች? የቀረ የሚመጣለ ትላለች። ሰዎቹ ወደ ገሃነም ይወረወራሉ፣ እሷ ደግሞ ትጠይቃለች። የቀራለ የሚጨመራለ ትላለች። till Allah puts his foot over it አላህ እግሩን እስኪጭንባት ድረስ and it will say ቃቲ ቃቲ enough enough የቀራለ እያለች ትላለች። ሰዎች ይገቡባታል፣ ብቻ ይጨመሩባታል። የቀራለ የሚቀራለ ትላለች። ከዛ አላህ እግሩን ይጭንባታል። አሁን በቃኝ ትላለች። መቼ ነው በቃኝ ያለችው? ማሜ እኔ ሰምቼ አላውቅም እንደዚህ አይነት ነገር። ግራ ገባኝ። ሐዲሱን ቪዲዮን አንድ አስኬድለታ ዛሬ የሰራሁት ቅድም የሰራሁት ቪዲዮ አለ ለምሳሌ